ሰበር ዜና ከአንድ ሰዓት በፊት ባቀረብላችሁ ዜና ፕሬዝዳንት ትራምፕ በኢትዮጵያ ላይ በአባይ ግድብ ዙሪያ ጫና የሚያደርግ መግለጫ ማውጣታቸው መዘገባችን ይታወቃል። አሁን ደግሞ የአረብና የአፍሪካ ጉዳዮች አማካሪያቸው መግለጫ ሰጥተዋል። ይህን አፕዴት በአጭሩ አቀርብላችኋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግብፁ ፕሬዝዳንት የላኩትን ደብዳቤ ተከትሎ የዋይት ሃውስ የአረብና የአፍሪካ ጉዳዮች አማካሪ ማሳድ ብሎስ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሰጡት አዲስ መግለጫ የአሜሪካን ቀጣይ አቅጣጫ ግልጽ ያደረገ ሆኗል። ከፍተኛ አማካሪው በኤክስ ገጻቸው ላይ አሁን ባወጡት መግለጫ በህዳሴው ግድብ ዙሪያ ያለውን ውጥረት መፍታት ለፕሬዝዳንት ትራምፕ ቀዳሚ አጀንዳ መሆኑን አረጋግጠዋል። የአማካሪው መግለጫ በተለይ ትኩረት የሳበበት ነጥብ የጉዳዩን አሳሳቢነት ለመግለጽ የተጠቀሙበት ቃል ነው። ፕሬዝዳንቱ በአፍሪካና በመካከለኛው ምስራቅ ዘላቂ ሰላምን ለማምጣት እንዲሁም በግብፅና በኢትዮጵያ መካከል ሊከሰት የሚችለውን ከባድ ወታደራዊ ግጭት ለመከላከል እየሰሩ ነው ሲሉም አማካሪው ገልጸዋል። ይህ አገላለጽ የአሜሪካ አስተዳደር በሁለቱ ሀገራት መካከል ያለውን አለመግባባት ወደ ጦርነት ሊያመራ የሚችል አደገኛ ሁኔታ አድርጎ እንደወሰደውና ጣልቃ ገብነቱም ይህንን ለመታደግ በሚል ሽፋን የሚከናወን መሆኑን ያመለክታል። ከፍተኛ አማካሪው አክለውም መፍትሄው የሚመጣው በፕሬዝዳንት ትራምፕ ጠንካራ የአሜሪካ አመራር ስር መሆኑን ጠቁመዋል። ሂደቱ በቴክኒካዊ እውቀትና በቅን ልቦና ላይ የተመሰረተ ድርድር እንደሚሆን የገለጹ ሲሆን ይህም ለግብፅ፣ ለኢትዮጵያና ለሱዳን ዘላቂ መፍትሄ እንደሚያመጣ ተስፋቸውን አስቀምጠዋል። ይህ መግለጫ ፕሬዝዳንት ትራምፕ የጻፉትና ከአንድ ሰዓት በፊት በእኛ በቲክታክ በፌስቡክ እና በዩቲዩብ ገጻችን ላይ ካቀረብነው ደብዳቤ ጋር ተደምሮ ሲታይ ዋሽንግተን በኢትዮጵያ ላይ ዲፕሎማሲያዊ ጫና ለማሳደር የጦርነት ስጋትን እንደዋና የመግቢያ ካርድ እየተጠቀመችበት መሆኑን ያሳያል። ወታደራዊ ግጭት የሚለውን ቃል በተደጋጋሚ መጠቀም ጉዳዩን ዓለም አቀፋዊ በማድረግ ኢትዮጵያ ወደ ድርድር ጠረጴዛ እንድትመለስና የአሜሪካን ሀሳብ እንድትቀበል ለማስገደድ ያለመ ስትራቴጂ ሊሆን እንደሚችል ዲፕሎማቶች ለዘሀበሻ ገልጸዋል። በተለይም የአሜሪካ አማር ወይም ዩኤስ ሊደርሺፕ የሚለው ቃል አፍሪካ ህብረትን ወደ ጎን በመተው ድርድሩ በዋሽንግተን የቅርብ ክትትል ስር ብቻ እንዲሆን የመፈለግን ፍላጎት ያሳያል ሲሉ እነዚሁም የዲፕሎማቲክ ምንጮች ለዘሀበሻ ተናግረዋል። ጉዳዩን እየተከታተለ እናንተ እናደርሳለን። ዘሀበሻ 251 የሚለውን የዩቲዩብ ቻናላችንን ተከታተሉት።